ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? እኔ ያለው ደህና ነኝ። ያው ብዙዎቻችሁ ጥያቄ የጠየቃችሁ ነውና ጥያቄ የጠየቃችሁ ያላችሁት ያው አልፈርድባችሁም፣ ስለ እኛ እምነት ያላወቃችሁ ናችሁና በመጀመሪያ ደረጃ ያው እንደዚህ አይነት ቦታ ላይ ሲካሄድ ምናምን በመጀመሪያ ያው የስልክ የባትሪ ችግር አለ። ሲቀጥል ደግሞ ነውርም ነው፣ ስልክ አይያዝም ሲጀመር። እንደ እውነቱ ከሆነ ስልክ ተይዞ ራሱ አይካሄድም ምናምን ነገር ምክንያቱም ማለት ነው ትኩረታችሁ ምናችሁ እዛ ሄዳችሁበት አላማ ነው መሆን ያለበት፣ ለጸሎት ወደ እግዚአብሔር ለመቅረብ ስለሆነ ለጽድቅ ስለሆነ የሄዱት። ስልክ ላይ ደግሞ ብዙ ነገር እናያለን እንሰማለን፣ ታውቃላችሁ አይደል? ከእንደዚህ አይነት ነገሮች ለመራቅ ነው ወደ ጸሎት ቦታ የሚካሄደውና እዚህ ቦታ ላይ ሲሄዱ እንግዲህ ትናንት ፎቶ በመልቀቃቸው ራሱ በጣም ላመሰግናችሁ ፈልጋለሁ። ምክንያቱም አስባችሁታል፣ ፎቶ ባይለቁ እስኪመለሱ ቢጠብቁ ኑሮ በጣም እሱ ይጨነቅ ነበር። ግን አሁን ኦልሬዲ ገብቶናል። እዚህ ቦታ ላይ ሲሄዱ ያው ምናልባት የሆነ ነገር ይጽፉ ነበር፣ ይፖስቱ ነበር፣ ስልካቸው ቻርጅ ባይዘጋ ወይም ደግሞ እነሱ እንዳልኳቸው ትኩረት ማድረግ የፈለጉት ጸሎት ጋር እንደሆነ አውቃለሁኝ። ስለዚህ አትሰቡ፣ አትጨነቁ። በተስፋ እስከ መቼ እንደሚቆዩ አላውቅም። ያው እንደዚህ አይነት ቦታ ላይ እንደ ራሳችሁ ፍላጎት ነው የምትቆዩት። ቤተሰብ ጸበል ለመጠመቅ ከሆነ 1-7 ሊሆን ይችላል። ወይም ደግሞ እንዲሁ ደግሞ ጎብኝቶ ለመምጣት ከሆነም ደግሞ 2 ቀን አዳር ወይ ደግሞ 1 ቀን አዳር ነው ሊሆን የሚችለው ብዬ አስባለሁ። ብቻ እግዚአብሔር አምላክ ጸሎታችሁን ይቀበላችሁ፣ የሄዳችሁበትን ድካማችሁን ብቻ እግዚአብሔር የፈለጋችሁትን እንዲሁም ደግሞ የሚያስፈልጋችሁ ይስጣችሁ፣ ከኃጢአት በስተቀር ይፈጽምላችሁ የኔ ውዶች። በዚህን ጊዜ ሁሉ ሰው ነው የተደሰተው፣ በትናንቱ ማለት ነው። ትናንት ብዙ ማውራት አልቻልኩም፣ በጣም ነበረ ስሜታዊ ሆንኩት እመቤቴ። ምክንያቱም ታውቃላችሁ ያለው ሰላም ብዙ ነገር፣ ብዙ ሸህሞች፣ ብዙ ጭንቀቶች ሊኖርባችሁ ይችላል። ግን ወደ እምነት ቦታ ስትሄዱ ብዙ ነገሮች ነው የሚቀሏችሁ። ብዙ ነገሮችን ታወራላችሁ። ሰው ጋር ማታወሩትን ችግራችሁን፣ መከራችሁን እዛ ጋር ቤተክርስቲያን ላይ ስትሄዱ በደንብ ነው የምታወሩትና በቃ ብዙ ነገር ነው ያስታወስኩት ትናንት። ማርያምን በጣም የሚናፍቀኝ ጊዜና በቃ ቅዱስ ገብርኤል ሂጅ ምናምን ማወራው ምናምን ነገር ትዝ አለኝ። ብቻ እግዚአብሔር የተመሰገነ ይሁን። ይህን ቀን በጣም ብዙ ሰው ነበረ ሲጠብቀው የነበረው እንደ እውነቱ ከሆነ ማለት ነው። ሁሉ ሰው በጣም ብዙ ሰዎች ተደስታችኋል በትናንቱ። ያለቀሳችሁም አላችሁ፣ ስሜታችሁ የተደበላለቀም አለ። ብቻ ከዚህ በላይ ደግሞ ለዚህ ክብር ለዚህ ሞገስ ያበቃቸው እግዚአብሔር የተመሰገነ ይሁን። ከዚህ በላይ ደግሞ ክብርና ሞገስ እናያለን። እንዲሁም ደግሞ አንዳንድ በቅንብር ያው ኤአይ እንግዲህ እንደምታውቁት ብዙ ነገሮችን ማቀናበር ይችላል። እዚህ ጋር ቀለበት አላብሳቸው ብትሉት ቀለበት ብሩኬ ቅምጥልን እያለበሰ ያመጣላችኋል ምናምንና የተፖሰተ ዩቱብ ላይ የሆነ ቄስ መሀል ላይ ሆኖ ቅምጥሌና ብሩኬ ጎንና ጎን ምናምን ሆኖ ቃል ተግባቡ ምናምን የሚል ነገር ሁላለና የምር ነው እንዴ ምናምን እያላችሁም ነው። ባይዘው እዚህ በፊትም ተናገር ያለው ስለ ቅምጥሌና ስለ ብሩኬ የሚወራን ነገር ከቅምጥሌ አፍ ከብሩኬ አፍ ወይ ደግሞ በእጃቸውና በቻናላቸው ብቻ የተጻፈ ነው፣ እንደውም በፔጃቸው ብቻ የተጻፈን ነገር ብቻ ነው ማመን ያለብን። ፕሊስ ዝም ብላችሁ የተገኘ ነገር አምናችሁ ራሳችሁን ማስጨነቅ የለባችሁም። ኦኬ፣ ምንም ነገር ይፈጠር እነሱ ራሳቸው የሚናገሩት መጥፎም ይሁን ጥሩም ይሁን ምርቃትም ይሁን እርግማን ራሳቸው የሚናገሩትና በራሳቸው ፔጅ የተለቀቀን ብቻ ነው ማመን ያለባችሁ ማለት ነው። ብዙ ሰው የትናንቱ ፎቶ ያው ቅንብር ነው ሁሉ ብላችሁ ነበርና እኔ እንደ እግዚአብሔር ፍቃድ ሆኖ እንግዲህ መጀመሪያ ከራሳችሁ ፔጅ ነበር ያየሁትና ሌላ ቦታ ላይ ባይ ያው ቅንብር ነው ምናምን ማለት አይቀርምና ብቻ እግዚአብሔር ተመሰገነ ይሁን። ምን ልላችሁ ነው ዛሬ አመጣጤ ውዶች፣ የኔ ፍቅሮች፣ የኔ ውዶች፣ የኔ ሲዩቶች ማለት ነው። ምን አስቡት መሰላችሁ? ሁላችንም አሁን እንደዚህ ሁሉም ሰው በእምነቱ ሲጠነክር ደስ አይላችሁም? ለምሳሌ ሙስሊሞች፣ ጴንጤ የሆናችሁም በእምነቱ የሆነ ሰው ጥንክር ሲል ስታዩት ደስ የሚላችሁ ነገር አለ። እንዳንዴ ተዋህዶ ነኝ ደግሞ በእምነታቸው እንደዚህ ሆነው ስላየኋቸው በእምነታቸው ጎበዝ እንደሆነ እዚህ ቤት አውቃለሁ። ግን በዚህ ልክ መሆኑ በጣም ደስ ብሎኛል። በተለይ ብሩኬ ተናግሬዋለሁ፣ ትናንትም እሄዳለሁ ገዳሞችን አስቤያለሁ ብሎ ከተናገረ ቀናቶች ሳይቆጠሩ እዛው በአካል ደግሞ ሄዶ አሳይቶናል። እና ምን ልላችሁ መሰላችሁ? እዚህ ቦታ ላይ ሄደዋል አይደል? ሶ እነሱ እዛ ቢሄዱም እናንተ ሁላችሁም ሰብስክራይብ እያደረጋችሁ ቅምጥሌ 300 መግባት እንደምፈልግ ታውቃላችሁ። 5000 ሰዎች ብቻ ነው የቀራችሁ። እንደውም 5000 ላትሆኑ ትችላላችሁ። 4000 ምናምንም ሊሆን ይችላል። 4000 ምናምን ቢሆን ራሱ ማለት ነው 6 ሲቆጠር ብቻ ነው ለእኛ የሚያሳየን። እዛ ጋር ቅምጥሌ ጋር ነው ስንት እንደሆነ የሚያሳያትና እናንተ ሰዎች የት ናችሁ? ፕሊስ በእናታችሁ እንደው በምታምኑት እስኪ ለለምናችሁ በእምነታችሁና ሰብስክራይብ አድርጋችሁ ማለት ነው። አሁን አስባችሁታል? እነሱ ከዛ ቆይተው ቤተክርስቲያን ቆይተው ባትሪያቸው ዘግቷል ምናምን፣ ከዛ ባትሪያቸውን ቻርጅ አድርገው ሲያዩት ቅምጥሌ 300 ገብታ ስታገኙ
ኦ ማይ ጋድ ምን ልታስብ እንደምችልና ምን ልትሆን እንደምትችል ማለት አስባችሁታል? ውፍ በጣም ደስ የሚለውና እሱን ነገር ብታደርጉ በጣም ደስ ይለኛል። ማርያምን በቃ ምኞቴ በቃ እያሰብኩት ነበረ እንደዚህ ቢሆን ምን ያስባሉ ብዬ ማለት ነውና ትንሽ ነው የቀረው። ስለዚህ ሁላችሁም ሰብስክራይብ ያላደርጋችሁ ሰብስክራይብ አድሩ። ብሩኬ ደግሞ 350K ሊገባ ስንት ሰው እንደቀረው ታውቃላችሁ? 6000 ሰው ብቻ ነው የቀረው ጋይ። 6000 ሰዎች የት ናችሁ እናንተ? መጣችሁ ሙልት ካደረጋችሁት ማለት ነው ብሩኬ 350K ደቅ ያደርገዋል ማለት ነው። ኦማይ ጋድ እመቤት እንዴት ነው ደስ የሚለው። ውይ እንደዛ ምላት ሆኑ ይችላላችሁ 5000 ምናምንም ሊሆን ይችላል። እና ፕሊስ እንደው ደስ ይበላችሁ። እስኪ ብሩኬ ስልኩን ቻርጅ አድርገው ክፍት ሲያደርገው 350K ገብቷል። ኦማይ ጋድ ያብዳሉ ነው ምላችሁ። በጣም ነው የሚዘሉት ምናምንና በቃ በጣም ደስ የሚላቸውና ፕሊስ ይህን ነገር ብናደርግስ ብዬ አሰብኩኝና ፕሊስ ይህን ነገር ማድረግ ቻለሁ። ፍፄና ቤኪንም ደግሞ ሰብስክራይብ አድርጓቸው። ያ ፍፄና ቤኪ እንኳን እኔ ምል ቤኪማ ያው አይጠቀምበትም ተውት። እሱ እኮ ረስቶታል ለምንደሆን አላውቅም። ያው ግን ለምንደሆን ሳይሆን ባይዘው ካሜራማን ነው፣ ኤዲተር ነው፣ ፎቶግራፈር ነው ኤቭሪቲንግ ብዙ ነገሮችን ያው እንደዛ ስለሆነ የሚሰራው ትኩረቱ እዛ ጋር ነው የሚሆነው። እና አንዳንዴ ይበልጥ ፍቅር የምትሰጡት ስራ አላችሁ አይደለ? እንደዛ ነው ይበልጥ ፍቅር የሚሰጠው ስራ የራሱ ይሆናለሁ። ብቻ እንደፈለክ መብት ነው፣ ግን አልፎ አልፎ ብትመጣ ጥሩ ነው። ያው ፍፄም ደግሞ እንደምታውቁት ነው ብዙም ትኩረት ባያደርግም ግን የሆነ ጊዜ ይመጣል። እሱንም እንደዛው ሰብስክራይብ አድርጉና አስደስቷቸው እስኪ። ወይ በተለይ ቅምጥሌና ብሩኬ በጣም ጓጉተዋል። ቅምጥሌ ለ300K ብሩኬ ደግሞ ለ350K በጣም ጓጉተዋል። እና ብዙዎቻችን ደብሮናል እውነት ለመናገር እኔ እንደማይመጡ እያወቅኩ አይምሮ እንደማይመጡ ያውቃል። ግን ደግሞ ልቤ ሂጂ ተመላለሽ ይለኛል። እመላለሳለሁ ነው የምላችሁ። በቃ እኔ እኮ ልክ ዩቱብ እኮ ግብት ስል ቪዲዮ ለቀቅ ሆኖ አንዴ ነው የሚመጣልኝ። ግን ሰርች እያረኩ ያለሁ እመቤቴ ሰርች እያረኩ ያለው ቲክታክ ገባው ፖስት ያደረጉት ነገር አለ ብዬ ቼክ አረኩኝ ምናምን፣ ግን የሉም። በቃ ትናንት ፖስት ካደረጉ ከ40 ደቂቃ ወይ ከ1 ሰዓት እንደዛ አይነት ነገር ነበሩ ኢንስታግራም ምናምን። ከዛ በኋላ ነው የሉም ማለት ነውና በጣም ደስ ብሎኛል። ውይ በስማ ያለው ሰላም እኮ መቤቴን እዛ ስትሆኑ እኮ ማለት ነው ጭንቀት የለ፣ ብስጭት የለ፣ እከሌ እንዲያለሽ እንዳለሽ የለ፣ የምታዩት ነገር የለ፣ የምሰሙት ነገር የለ። ምንድነው የምሰሙት? ቅዳሴ ነው የምሰሙት። ኧረ በመቤት ስብከት ነው የምሰሙት። በቃ ደስ ሲል አቤት ያለው ሰላም፣ አቤት ያለው ደስታ ብታዩ እናንተ አልገባቸውም መቤቴን እና በጣም ደስ የሚል ቦታ ላይ ለጽድቅ ስለሆነ ሄዳችሁት እግዚአብሔር አምላክ እንግዲህ ይቀበላችሁ፣ ፍቅራችሁን ከፍ ከፍ ያድርግልን። ከዚህ በላይ ሰላምና ፍቅርን፣ ከዚህ በላይ ሰው መውደድን ያላብሳችሁ፣ ከዚህ በላይ ፍቅሩን፣ ከዚህ በላይ ከፍታውን ይስጣችሁ። ገና ከፍ ብላችሁ ትልቅ ደረጃ ላይ ደርሳችሁ እናያለን። እሱን ያድርግልን። እና ደግሞ በጣም ብዙ ልጆች ደስ ብላችሁ ፖስት ታደርጉ፣ በዛ ላይ ቅንብሩ ልብሳቸው ራሱ ሁለት ታደሩ ነጭ እያደረጋችሁ እየቀወጣችሁት ነውና ይመቻችሁ፣ ቀውጡልን። እና በዚሁ ደግሞ መናገር የምፈልገው ምንድነው አንዳንድ ልጆች ፎቶቸውን ፖስት ማድረግ ፈልጋችሁ ግን ፈርታችሁ የተዋችኋላችሁና ማለት በሙዚቃ ልፖስተው ግን ፈራው ምንድነው ማለት ሙስሊም የሆኑቶቻችን ምንድነው ልክ ታውቃላችሁ። ይሄ ማለት ሰውን ስለምታከብሩ የሰውን እምነት ስለምታከብሩ ማክበር መከበር ነው ባይዘወይ እኛና እምነታችን ስታከብሩ የእናንተ እምነትና እናንተ ትከበራላችሁ። እና ሳላመሰግናችሁ ማለፍ አልፈልግም። በጣም አመሰግናለሁ። እናመሰግናለን። በኦርቶዶክስም አመሰግናችኋለሁ። ግን መፖስት ከፈለጋችሁ ምንም ችግር የለውም። በሙዚቃን ብትፖስቱ ፎቶ ችግር የለውም። ግን ቤተክርስቲያንና ስዕል አድኖ ሲገባ ነው ልክ ያልሆነው ማለት ነው እንጂ ችግር የለውም። ፎቶ ሆኖ እናንተ በመዝሙር የመፖስት ግዴታ የለባችሁም፣ ደግሞም አይሆንም። እኔ በቁርአን አልፖስትም። ስለዚህ ውዶቼ ምንም ችግር የለውም። ፎቶቸውን በሙዚቃ በተወስቶስ ደባሪ ነገር አይደለም፣ ችግር የለውም ልላችሁ ፈልጌ ነው። ግን እንደዚህ እንዳልኳችሁ ቤተክርስቲያንና ስዕል አድኖ በሙዚቃ ሲሆን ደስ አይልም፣ ለእናንተም ጥሩ አይደለም። እምነታችሁን ያው የምታከብሩ የምትወዱ ሰዎች ማለት ነው። ስለዚህ ፏበሉ። የእኛ ተዋህዶች ግን አይቻልም። እሺ በሙዚቃ እንዳትፖስቱ። ያው ለሙስሊሞቶቻችንም ስለሚወዷቸው በቃ ለነሱ ትልቅ እንትን ስላላቸውና ለዛውም ችግር ስለሌለው ብዬ ነው። ችግር አለው እንደ ቤተሰብ እስከ እናንተ የምታውቁት ነገር ካለ ተናገሩ። እና ለማንኛውም ይሄንን መልእክት ለማስተላለፍ ነው የመጣሁት። ቅምጥሌ ወርቅ የሴት ልጅ እንደዚህ ቀሚስ ለብሳ ነጠላዋን ጣል አርጋ እንደማየት፣ ወንድ ልጅ ደግሞ እንደዚህ ነጠላው እንደዚህ ደረብ አርጎ ለበስ አርጎ እንደዚህ እንደማየት ደስ የሚያስብል ነገር የለም። እመቤቴን ብዙ ነገር ሊያስደስታችሁ ይችላል። ይህ ነገር ግን ትልቅ ደስታ አለው፣ ትልቅ ሰላም አለው። በጣም ነው ደስ ያለኝ።
እና ወዳችኋለሁ። ሴትዮዋ አስር እየመጣችብኝ ነው ጋይስ። ይሄን ልላችሁ ነው የመጣሁት። ብቻ ደስ ብሎኛል። ደስ የሚል ጊዜ ነው እና ምንም አትጨነቁ። የጽድቅ ጊዜ እያሳለፉ ነው። አይ ላቭ ዩ ጋይስ። ባይ። መልካም አዳር።